ሰላም የፓራዳይም የቋንቋ ተማሪዎች እስኪ ወርድ ስትራክቸር ከተማራችሁ በኋላ ወርድ ስትራክቸር ግልጽ ነው አይደል? አንድ ነገር ቃላት መመስረት ኢአር ብትጨምሩበት ሌላ ቃል ነው። ለምሳሌ ቲች ብዬ ማስተማር ነው፣ ቤዝ ወርድ ነው። ኢአር ብጨምርበት ቲቸር ሆነ፣ ወርድ ስትራክቸር አደረኩ ማለት ነው። ቲቺንግ ባደርገው ደግሞ ሌላ ወርድ ስትራክቸር አደረኩ ማለት ነው። መቼም ወርድ ስትራክቸር ይሄ በጣም ግልጽ ነው፣ ሐሳቡ በጣም ግልጽ ነው ብዬ ነው የማስበው። ኦኬ፣ ስለዚህ ወርድ ስትራክቸር ለምሳሌ ቲች፣ ቲቸር፣ ቲቺንግ የሚሉ ወርድ ስትራክቸሮች ሊኖሩ ይችላሉ። አንድን ሰው ወርድ ስትራክቸር ካወቀ በኋላ አጠቃቀሙን ማወቅ አለበት ማለት ነው። እንዴት ነው ታዲያ የምንጠቀምባቸው? ኦኬ፣ ቲቺንግ የሚለውን ወርድ ከምን ጋር ልጠቀመው? ስለዚህ ይሄ ፓተርኑን በደንብ ስታውቁት በጣም ታውሩታላችሁ። ለምሳሌ he is ቲች አልልም። ኦኬ፣ he is ያ ወርድ ስትራክቸር የተደረገው ወርድ ከየትኛው ፓተርን ጋር አብሮ ይሄዳል የሚለውን ነገር ስናውቅ ነው የምናውቀው ማለት ነው። ኦኬ፣ ይሄ ግራመሩን እንደዚህ ውስጥ እየገባችሁ ምናምን አይጣበቅባችሁም ይሄን ለማወቅ። he is የሚል ፓተርን እንጠቀምና a teacher, he is a teacher. ኦኬ፣ ቲቸር ናውን ነው ማለት ነው። where የት ነው የሚያስተምረው? in the university. so he is a university teacher. okay, አሁን ናውን ፍሬዝ አደረኩት ማለት ነው። he is a university አንድ ናውን ነው፣ ቲቸር ሌላ ናውን ነው ማለት ነው። ኦኬ ቲች የሚለውን ቃል ተጠቅሜ ሚ ባስከትል ቲች ሚ አስተምረኝ። ኦኬ፣ ቲች ሚ አስተምረኝ። ኦኬ፣ can you teach me ልታስተምረኝ ትችላለህ እላለሁ ማለት ነው። ጥያቄ ላድርገው፣ is he a teacher? መምህር ነውን? of course approve አደረኩት። can you teach me request አደረኩት ማለት ነው። ኦኬ፣ ስለዚህ ቲች የሚለውን ቃል በብዙ አጠቃቀም ልንጠቀምበት እንችላለን። በጥያቄ እንጠቀምበታለን፣ በሪኩዌስት እንጠቀምበታለን። ኦኬ፣ ቲቸር የሚለውን ቃል በብዙ አይነት አጠቃቀም ልንጠቀምበታለን። he is a teacher እንላለን፣ he is a university teacher እንላለን። እንግሊዘኛ እንደዚህ ሰላም የፓራዳይም የቋንቋ ተማሪዎች። ኦልራይት፣ ዛሬ ደግሞ የምናያቸው ቃላቶች ከኮፊ ጋር በተገናኘ ነው። ስትሮንግ ኮፊ ለምሳሌ ቡና እንደወረደ ነው። ኮፊ ቡና ነው። I would like strong coffee ካለ ቡና እንደወረደ ማለት ነው። ሳይቀጥን ምናምን ማለት ነው፣ እንዳለ እንደወረደ። ኦልራይት፣ a cup of coffee ካለ ቡና ብቻ ማለት ነው። ኮፊ ሜከር ቡና የሚያፈላ ሰው ኮፊ ሜከር ነው የሚባለው። ኮፊ ቴብል ቡና ማቅረቢያው ኮፊ ቴብል። ኦኬ፣ ረከቦት ምንለው ነው ረከቦት። ኦኬ፣ ኮፊ ቴብል ይባላል። ኮፊ ሾፕ ቡና ቤት ማለት ነው። ኮፊ ሾፕ ቡና ቤት። ኮፊ ፖት ከሆነ ጀበና ማለት ነው። ኮፊ ፖት። ኮፊ ቢንስ ከሆነ ድፍን ቡና ያልተቆላው ነው። Hello everybody, how are you doing? የዛሬው ኢዲየም ደግሞ a piece of cake ሚል ኢዲየም ነው። a piece of cake, alright? ይሄ የኬክ ቁራጭ ምናምን ማለት ሳይሆን የራስ የሆነ ትርጉም ነው ያለው። so let's see what it means, you know. so what is a piece of cake? Alright, so let's see the definition here and I will tell you. Alright, so it refers to a task or job that is easy to complete or accomplish. የሆነ ነገር የሆነን ስራ ለመጨረስ ያን ስራ ሰርቶ ለማጠናቀቅ ቀላል ሲሆንላችሁ በአጭር ጊዜ ያንን ስራ ሰርታችሁ መጨረስ ስትችሉ ስራው ቀላል ነበር ስትሉ የምትጠቀሙበት ነው። ወይም ይሄ ስራ ቀላል ነው ለማለት የምትጠቀሙበት ነው። it's simply easy እንደማለት ወይም simple እንደማለት የምንጠቀምበት ኢዲየም ነው። ስለዚህ let's see an example here. ምን ይላል? the exam was a piece of cake. ይሄ ብሎ ማለት ምንድነው? ፈተናው ቀላል ነበር። ቀላል አልነበረም ማለት ከፈለጋችሁ ደግሞ the exam was not a piece of cake ማለት ትችላላችሁ። ብዙ ጓደኛ ይኖርሃል። ወርቅ ይቆሽሻል እንጂ ግራሙን አይቀንስም። የሰው ልጅም
ይፈተናል እንጂ ወድቆ አይቀርም። አስታውስ፣ አንተ ያለ ምክንያት አልተፈጠርክም። ሄሎ ዋትስ አፕ ፓራዳይም ላንጉዌጅ ለርነርስ። እስኪ ሱቅ ሂደን ዋጋ ለመጠየቅና ዋጋ ለመንገር። ዋጋ ለመጠየቅ ፓተርኑ ግልጽ ነው አይደለ? how much is it? You have to know the difference between how much is it እና what is it? what is it ምንድነው ማለት ነው። how much is it ግን ስንት ነው። ቴሊንግ ፕራይስን ዋጋ ስንነግር that is ማለት እንችላለን። that is $50 $50 ነው። that is $15 altogether ጠቅላላ $15 ነው። the last price will be $50 የመጨረሻው ዋጋ $50 ነው። this one is priced at $9 ይሄኛው $9 ነው። ስለዚህ ዋጋ ስንነግር ነው that is ወይንም it is የሚል ፓተርን አስቀድመን ዋጋውን እንናገራለን። alright useful English around direction ነው። በዳይሬክሽን አቅጣጫ ላይ በተመለከተ የምናወራቸው እንግሊዘኞች ናቸው ማለት ነው። ምን ልርዳህ? can I help you? can I help you? ወይንም what can I help you? what can I help you? ምን ልርዳህ? ልትረዳኝ ትችላለህ ከሆነ ፓተርኑን ጥያቄ እናርገው ማለት ነው። can you help me? can you help me? ወደ ቀኝ ታጠፍ turn right okay turn right ወደ ግራ ታጠፍ ከሆነ turn left alright turn left alright ቀጥ ብለህ ሄድ ከሆነ go straight ahead ወይንም carry straight on እንላለን ማለት ነው። አየር ማረፊያው የት ነው? where is the airport? Hey, what's up everybody? Alright, how are you doing? እሺ ዛሬ የምንማረው ስለ ማይንድ ነው። በማይንድ የሚገለጹ እንግሊዘኞች ማይንድ ኦን ዩ ልብ በል ማለት ነው። ማይንድ ኦን ዩ ልብ በል። I don't mind ቅር አይለኝም ማለት ነው። I mind ቅር ይለኛል ማለት ነው። keep in mind ልብ በል ማለት ነው። keep in mind ልብ በሉ ብላችሁ የሆነ እንግሊዘኛ ትቀጥላላችሁ። Are you out of your mind? ጤነኛ አይደለህም እንዴ? Are you out of your mind? ጤነኛ አይደለህም? ማይንድ አውት ሆኗል። alright እሺ are you losing your mind? እብድ ነህ እንዴ? Are you crazy? Are you losing your mind ትላላችሁ ማለት ነው። እንደዚህ አይነት እንግሊዘኞችን በማይንድ Hey, what's up everybody? Welcome to Paradigm Language School. እሺ በዛሬው ትምህርት ድሬሲንግ ሩም መጠየቅ ነው። ልብስ ትገዙና መቀየሪያ ክፍል ትፈልጋላችሁ። ኦኬ ትጠይቃላችሁ። Where is the dressing room? ድሬስ ልብስ ነው አይደለ? ሩም ክፍል ነው። ልብስ ክፍሉ የት ነው? Where is the dressing room? You can say like that. May I try this on? ልሞክረው. May I try this on? ልሞክረው. Where can I try this on? የት ልሞክረው ልብሱን የገዛችሁትን ልብስ where can I try this on? Where is the trying room? You can say where is the changing room? Where is the trying room? Where is the fitting room? fitting room ማለት ትችላላችሁ። ልብስ መቀየሪያ ክፍሉ የት ነው? ኦኬ እንደዚህ በማለት ይጠየቃል። You can try it in the fitting room መቀየሪያ ክፍል መሞከር ትችላለህ። You can try it on in the fitting room. Would you like to try over? Okay, would you like to try on? እንደዚህ would you like to try on መሞከር ትፈልጋለህ? Hey, what's up Paradigm Language Learners? Okay,
መጥፎ ዜና ስትሰሙ ምላሽ ወይንም ሪአክሽን የምትሰጡባቸው የተለያዩ እንግሊዘኞች አሉ። ከዛ ውስጥ sorry የሚለውን የመጀመሪያው ነው። I'm sorry to hear that. I'm sorry to hear that. You can also say I am deeply sorry. Okay, I'm deeply sorry. በጣም ነው ያዘንኩት። Deeply means በጥልቀት በጣም ማለት ነው። You can say what a pity. Okay, what a pity ወይንም what a piety. በሁለቱም ፕሮናውንስ ያደርጉታል። All right. I offer you my deepest condolences. Condolences ማለት ሐዘን መግለጽ ማለት ነው። ኦኬ ስለዚህ አንድ መጥፎ ዜና ስትሰሙ ወይ ሞት ሊሆን ይችላል አደጋ ብዙ ጊዜ ሞት I offer you my deepest condolences እንደዚህ አይነት ነገሮችን I am heartily touched ኦኬ በጣም ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ለፀሐይ ነው ሰላም ሰላም የፓራዳይም የቋንቋ ተማሪዎች ኦኬ ስለ ሾፒንግ ውስጥ ገብተን ኮምፕሌንስ እናደርግ ኦኬ ለምሳሌ አንድ ሰው ሱቅ ከገባ ዝም ብሎ ወዲያው አይገዛም ይከራከራል ጥያቄ ይጠይቃል ምናምን ኦኬ ስለዚህ ያልተመቸው ነገር ካለ sorry it's not quite what I want ይቅርታ ይሄን አይደለም የፈለኩት sorry it's not quite what I wanted it doesn't fit አልተስማማኝም it doesn't suit me አልገጠመኝም it doesn't suit me it doesn't fit me ልክ አይደለም okay I don't like it አልወደድኩትም I don't like the colorun ቀለሙን አልወደድኩትም it is too small ትንሽ ነው ይሄኛው it's too big ይሄ በጣም ትልቅ ነው it is too wide ይሄ በጣም ሰፊ ነው it is too tight ይሄ በጣም ጠባብ ነው it is too expensive በጣም ውድ ነው ትላላችሁ have you got this in another size በሌላ ከለር ይኖርሃል have you got this in another color በሌላ ከለር ይኖርሃል በሌላ መጠን ይኖርሃል ለምሳሌ have you got this in another size ከሆነ በሌላ መጠን ይኖርሃል ማለት ነው have you got this in another color በሌላ ከለር ይኖርሃል ማለት ነው ይሄ ኮምፕሌን የምናቀርብባቸው እንዴት ናችሁ ኦኬ asking another thing ሌላ ነገር መጠየቅ ለምሳሌ anything else ሌላስ ማለት ነው ለምሳሌ የሆነ ነገር እየገዛችሁ ሌላ ትፈልጋለህ anything else ትላላችሁ do you want anything else ሌላ የምትፈልገው ነገር አለ or you can say what else do you want ሌላስ ምንድነው የምትፈልገው would you like a bag ፖርሳ ትፈልጋለህ እንደዚህ አይነት ጥያቄዎችን እንጠይቃለን ማለት ነው ኦኬ ያንድን ሰው ስንጠይቅ ማለት ነው could I have a receipt በነገራችን ላይ receipt የሚለው ቃል ሲጻፍ ፒ ያለው receipt ተብሎ ይጻፋል ሲነበብ ግን receipt ተብሎ ይነበባል ማለት ነው በእንግሊዘኛ ቋንቋ written form እና spoken form የሚባል ስላለው ማለት ነው could I have a plastic bag ባለ ፕላስቲክ ፖርሳ ይኖራል ትላላ Hey, what's up, distance language learners? በዛሬው ትምህርት በሃርድ የሚገለጹ እንግሊዘኞች ናቸው ማለት ነው። ሃርድ ጥሬ ትርጉሙ ጠንካራ ማለት ነው። alright ሃርድን በመጠቀም ግን work hard ጠንክረ ስራ ነው። study hard ጠንክረ አጥና ነው። rainy hard ከባድ ዝናብ rainy hard okay it's raining hard ካላችሁ ከባድ ዝናብ እየዘነበ ነው። ከባድ ንፋስ እንደዚሁ the wind is blowing hard okay blowing መንፈስ ማለት ነው blowing hard በጣም እየነፈሰ ነው ንፋሱ በጣም እየነፈሰ ነው the sun is hard ፀሐይዋ ታቃጥላለች okay አሁን ማቃጠል የሚለውን በዚህ ነው የምንገልጸው the sun is hard okay it is hard to believe ለማመን ይቸግራል hard time አስቸጋሪ ጊዜ
ሰላም የፓራዳይም ቋንቋ ተማሪዎች እስኪ እቺን ንያት ማለት ነው። ለምሳሌ ምንም ሂሳብ ከገንዘብ ጋር በተገናኘ አንድ ሰው ገንዘብ አለኝ ከሆነ I have a money ነው money okay I have a money ብዙ ጊዜ አፍሪካኖች ሞኒ ብሎ ፕሮናንስ ስለሚያደርጉት ነው የአፍሪካን አክሰንት ትንሽ የሚያስጠላው ሙሉ እንደወረደ ሞኒ do you have a money all right I have a money ነው የለኝም ከሆነ ግን I don't have any money ነው you can say I don't have any penny okay penny ሚለውንም መጠቀም እንችላለን የለኝም ሌላ I am on the rock ጥፍጥፍ ብያለሁ የሆነ ጥፍፍ ብያለሁ ነው አይነት I am down flat you can say I'm down flat you can say I am broke ምንም ነገር የለኝም I'm broke or you can say I am flat broke ሸራፊ ሳንቲም የለኝም I am flat broke okay ስለዚህ ምንም ነገር እንደሌላችሁ የገለጻችሁበት መንገድ ጠንከር ያለ ነው ማለት ነው okay have you got money sorry bro I am flat broke ምንም ሳንቲም የለኝም ማለት Hey what's up everybody ሰላም እንዴት ናችሁ እስኪ ልሰበበት በእንግሊዘኛ ወይንም ላጢ ነው ብዙ ጊዜ እነኚህ እንግሊዘኞች ፊልም ላይ ሲሰሙ ያደናግራሉ ኦኬ let me sleep on it sleep ስለተጠቀመ ትንሽ ግራ ያጋባል ልተኛበት ይመስላል let me sleep on it እስኪ ላጢ ነው ማለት ነው let me think over it ላጢ ነው ልሰበበት let me think about it or you can pronounce like let me think about it let me think about it okay let me call my mind you can say ላጢ ነው ልሰበበት okay እና ወስነሃል እንዴት ነው no sorry let me call my mind ላስብበት ማለት ነው let me chew it over እስኪ ላብላላው ጉድ ነገሩን እስኪ ላብላላው let me chew it over ላብላላው ትላላችሁ ሰላም የፓራዳይም ቋንቋ ተማሪዎች እስኪ ፔይመንት ሜተድስ ለምሳሌ ሱቅ ገብተን የሆነ ነገር ለመክፈል ምን ላለን how would you like to pay በምን ነው የምትከፍለው በነገራችን ላይ how በምን ማለት ነው how did you come በምን መጣ how would you like to pay በምን ነው የምትከፍለው how would you like your steak okay እንዴት ተደርጎ ይሰራል ጥብሱ እንደዚህ አይነት ነገር do you take credit cards do you take credit card ማለት credit card ትቀበላላችሁ ወይ ኦኬ ተወስዳላችሁ ወይ አይደለም ትቀበላላችሁ ወይ do you take credit cards or you can say do you accept credit cards credit card ትቀበላላችሁ ትላላችሁ ማለት ነው ስለዚህ መክፈያ መንገድ ነው መጠየቅ ስንፈልግ የመክፈያ መንገዶችን ማለት ሰላም የፓራዳይም ቋንቋ ተማሪዎች ዛሬ maybe perhaps እና probably የሚሉ ቃላቶችን እንዴት እንደምንጠቀምባቸው አሳያችኋለሁ ማለት ነው maybe actually ትርጉማቸው አንድ ነው ምናልባት ማለት ነው ግን ስትጠቀሙበት how much will be ስንት ነው probably $50 okay $50 ይሆናል probably okay maybe 50 ጥርጣሬ እንትን አትሉ maybe አትጠቀሙ ማለት ነው what will you order ምንድነው የምታዘው probably ብለን ነው የምናወራው ይሄንን እንግሊዘኛ ማለት ነው I don't know I probably order steak or lasagna ወይ ጥብስ ወይ ላዛኛ ላዝ እችላለሁ okay oh time is over I should probably get there before it gets dark ከመጨለሙ በፊት ቶሎ መሄድ ይኖርብኛል ትላላችሁ maybe የሚለውን ቃል ደግሞ ለምሳሌ ምናልባት ተሳስተሃል maybe you are right or I was wrong ምናልባት አንተ maybe አንተ ልክ ልትሆን ትችላለህ እኔ ተሳስቼ ሊሆን ይችላል maybe you forgot it ምናልባት ረስተኸው ሊሆን ይችላል maybe you lost it okay ምናልባት አጥፍተኸው ሊሆን ይችላል okay maybe ነው ምን ለዚህ ላይ ከላይኛው ደግሞ probably ነው perhaps ደግሞ ይሄም ራሱ ምናልባት ነው ግን ብዙ ልዩነት የላቸውም አትጨናነቁ 0.001% ቢሆን ነው ልዩነታቸው ግን ዝም ብላችሁ ተጠቀሙባቸው ማለት ነው ግን maybe የት ላይ ተጠቀማላችሁ probably የት ላይ ተጠቀማላችሁ የሚለውን ብዙ ጊዜ ለምሳሌ ሱቅ ላይ ከሆነ ስንት ሊሆን ይችላል ብላችሁ ስትጠየቁ ግምታችሁን ነው የምታስቀምጡት probably ቢበዛ ነው የምትሉት ማለት ነው ኦኬ maybe ግን አንተ ምናልባት
ሙሉ በሙሉ እርግጠኛ አይደላችሁም ማለት ነው ምናልባት ወንተ ወይኔ ተሳስተ ሊሆን ይችላል ይሄ እርግጠኛ አይደላችሁም ማለት ነው ኦኬ ስለዚህ እንደዚህ አርገን ሰላም ጠናስጥልን የፓራዳይም የቋንቋ ተማሪዎች ኦኬ እስኪ አንድ ፓተርን እንይ ኦኬ ፓተርኖችን በመጠቀም ደግሞ እንይ ዳሰሳ እናደርግ I was about እንዲ ላደርግ ስል ማለት ነው I was about to come ልመጣ ስልመጣ የሆነ ነገር ልታደርጉ አስባችሁ ያ ነገር ሲከሰት ነው I was about to call you up ልደውልልህ ስል ደወልክ I was about to call anyways thank you for calling ትላላችሁ I was about to move out ልወጣ ስል ለምሳሌ ለባብሳችሁ ልትወጡ ስትሉ የሆነ እንግዳ ይመጣል I was about to move out ኦኬ ልወጣ ስል ወጣ እንዲ ላደርግ ስል ማለት ነው ኦኬ I was about to come ልመጣ ስል I was about to come you know ትላላችሁ ማለት ነው ሰላም ጠናስጥልን እንዴት ናችሁ የፓራዳይም የቋንቋ ተማሪዎች ኦኬ እስኪ እነዚህ ቃል ለምሳሌ success ሚል ቃል አለ ስኬት ማለት ነው successful ከሆነ ግን ስኬታማ ማለት ነው ስኬታማ word structure አደረግን ስኬት ከሚለው ላይ full ብንጨምርበት successful ነው የሚሆነው ይሄንን ቃል ኮሎኬት እናደርገዋለን ወይንም ተጓዳኝ ቃል successful ከሚለው ቃል ጋር አብሮ መሄድ successful person ስኬታማ ሰው ስኬታማ ህይወት successful life ስኬታማ ስራ successful business ስኬታማ ውጤት successful result ይሄንን ካወቃችሁ በኋላ ካጣመራችሁ በኋላ አረፍተ ነገር ትሰራላችሁ I want to be a successful person ስኬታማ ሰው መሆን እፈልጋለሁ I want to be a successful man ስኬታማ ሰው መሆን እፈልጋለሁ I want to be a successful businessman ነጋዴ መሆን እፈልጋለሁ I want to get a successful result okay ውጤታማ ጥሩ ውጤት ማምጣት እፈልጋለሁ I want to get a successful result okay እንደዚህ በማድረግ እንግሊዘኛችሁን ታዳብራላችሁ ምንድነው ያረከው ምንድነው ያረከው ምንድነው መስሎ አንተ ያገለው ወደቅ እሱ ወደቅ ዝናብ ዘነበ መብረቁ ቋቅ አለ መብረቁ ስለምን መብረቅ ነው የምትሆነው ያደረከው ነገር ምንድነው ዶሮ አዛጋ ቋቅ አለች እንደዚህ ዶሮዋ ትምህርት ቤት አይጀምርም እንዴ ማለት ነበር አንተን እዚች ምድር ላይ ማንንም ሰው የተሻልክ ካልሆንክ አይፈልግም ቤተሰብህን ጨምሮ ማንንም ሰው የተሻልክ ካልሆንክ አይፈልግም በዚች በትንሿ እድሜ የተረዳሁት መራር ነገር ቢኖር መቼም ቢሆን ራሴን ጠቃሚና የተሻልኩ አድርጌ ካልቀረብኩ በስተቀር ማንንም ሰው እንደማይፈልገኝ ነው የዚች ምድር ስርዓት አስቀያሚ ጎኑም ይሄ ነው ራስን አሻሽለህና ለኔ ያለውት እኔ ብቻ ነኝ ብለህ ራስ ላይ ካልሰራ ዞር ብሎ የሚያይ ሰው የለም እንኳን ራስን ጥለና ትተይቅርና በርትተህ እንኳን የሰው ነገር ከባድ ነው ያለን አማራጭ ሁሌም ቢሆን ከትናንት የተሻለ ሰው ለመሆን መጨከን ነው ጎበዝ ለመሆን መቁረጥ ነው አለበለዚያ በጣም
ከአሁን በኋላ እነዚህን የእንግሊዘኛ አባባሎች ማለት አቁሙ። I'm fine. Congratulations. Me too. I miss you. I love you. በእነሱ ምትክ እነዚህን ተጠቀሙ። I'm fine ከማለት I'm doing well. I'm great. I'm doing alright. Couldn't be better. I'm fantastic በሉ። Congratulations ከማለት ይልቅ እነዚህን በሉ። Way to go. Way to go. Kudos to you. Hats off to you. You nailed it. Me too ከማለት ደግሞ ይሄን በሉ። Same here. Likewise. I'm with you. I feel the same. I miss you ከማለት You are always on my mind. Wish you were here. Missing you big time ማለት ትችላላችሁ። I love you ከማለት ደግሞ I adore you. You mean the world to me. I'm crazy about you. I'm head over heels for you ማለት ትችላላችሁ። በአካል መገናኛ መታችሁ መሰልጠን የምትፈልጉ ብቻ በዚህ